አሁን ስናይሽ አሁን ተመልካቾችም ሲያዩሽ ምን ሆና ነው ይላሉ እግሬ እንደዛ አድርጎኝ እንደዚህ በጄ ምናምን ሄድ ተዛ ጀመርኩኝ እግርሽ እንደ ልብሽ እንዳይንቀሳቀስ ያደረገው አክስትሽ ዶሮ አርዳ ስለገባች ነው ብለሽ ነው የምታስቢው በጠንቋይ ማመን በቃልቻ በምን ጎረምትቻ ምናምን የሚባል ባህል አለ በገጠሩ ያልቀረ ጥቅምት ላይ ነው ከዛ ዶሮ አርዳ ምናምን ጠበቀችኝ ከዛ ገባሁኝና ስገባ ደንቃራ አደረገብኝ እናቷም አለች አባቷም በህይወት አለ የየራሳቸውን ህይወት መስርተው እየኖሩ ናቸው አው ይኖራሉ ለሊት ላይ በቃ ጤና እያሳጠኝ ነው ተንቅልፌ ምናምን አቃለሁ እንቅልፍ አልወስድ ይለኛል ጤና እያሳጠኛው በቃ ለሊት ላይ በቃ እንደሰው ይነቃንቀኛል ይቺ ልጅ አሁን የሆነ ነገር ጥቅም ካገኘች ይፈልጓታል ለጥቅሟ ነው እንጂ ልጅነቷን አይደለም ልጅነቷን አይፈልጉ አሁን እንዳትማሪ ያደረገሽ ምንድነው አሁን ሄደሽ ተምረሽ መምጣት ማትችው ለምንድነው ለቤት ስወጣ ራሱ ቁርስ አይኖርኝ ለምኝ እንጀራ ስጥብይም በጣም ይሰማኛል የሷ ህይወት እኔ እንደዚህም ያለ ገጥሞኝም እንደዚህ ባቀረብ አላውቅም እናትሽን ካየሻ ስንት ጊዜ ሆነሽ እዚህ ተመጣ ጭራሽ አላየኋት ማንቆር ተመጣ አትናፍቅሽም ድብን ባልሽ ነበር በላይ ነበር ደህና እንደማንኛውም ሰው ጤናማ ሆና ተወልዳ ወላጆቿ እኮ ባይለያዩ ባይፋቱ ኖሮ ለዚህ ህይወት አትዳረግም ብዬ ነው ማሰበው እኛና ድናት አደን ሂጂ ጥለሻ ስትባል እኔ በቃ እንደዚህ ያለኝ ገንዘብ ጨርሻለሁ ያገር ያፈሪ ብላት በቃ ይዤንም ሄደው ምናምን ሐኪሞቹ አልሰጥም ብለዋት ነበር ገንዘብ አንሷት ሳንዲው ወንዶች ስታይ በጣም ትደነግጣለች በጣም ትፈራለች ታላቅ መንፈሳዊ ጉዞ ወደ በርሜል ቅዱስ ጊዮርጊስ ጸበል በኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር የተሰናዳ በጉዞ ለመሳተፍ ካሰቡ በ0965 45 45 45 ላይ ይደውሉ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር በሚፋጀው አስፓልት ላይ በመዳፏ ታግዛ ትራመዳለች ምቹ የሚባል ጫማ ተጫምተው እንኳን በማይመቸው መንገድ ላይ ይቺ ታዳጊ የምትሄደው በእጇ ነው ወዲያ ስትላወስ ላያት እጅግ ልብ ትነካለች ልጅነቷ ያሳሳል የነገ ህይወቷን እንዴት ተዘልቀው ይሆን የሚለው ያስጨንቃል የትዳር መፍረስ ልጅነቷን ነጥቋታል እንደ ኩዮቿ ቦርቃ አልተጫወተችም ይቺ ታዳጊ መባ ትባላለች መባ ስጦታ ማለት ሲሆን ወላጆቿ ይህን መጠሪያ ሲያወጡላት ልጅነቷን ግን አልጠበቁላትም ገና የ9 ዓመት ታዳጊ ሳለች እናትና አባቷ በመለያየታቸው አክስቷ ጋር ለመኖር ተገዳለች እሷ እንዲህ የሆንኩበት ምክንያት ብላ የምታስበው ባዕድ አምልኮ ነው ለአካል ጉዳቷ መነሻ የሆነውም ይህ ነው ስትል ትናገራለች ማንኛውም ጤናማ የሆነ ሰው በእግሩ እንደሚሄደው መባ ወጣ የምትገባው በእግሯ በተጨማሪ እጇን በመጠቀም ነው በሰሜን ሸዋ ዞን አራምባ በሚባለው አካባቢ ተወልዳ ያደገችው መባ የተለያዩት ወላጆቿ አልሰበስብ ቢሏት በሞተር ተሳፍራ አንኮበር መጣች ለነፍስ ያለ የዕለት ጉርሷን እየሸፈነ ውላደረች የክልሉ ሴቶችና ህፃናት ስለ ታዳጊዋ መረጃ ሲደርሰው በተለያዩ ነገሮች እየደገፈ በስሩ ይዟታል የክልሉ የሴቶችና ህፃናት ባለሙያ ወይዘሮ አጸደም እንደ ልጇ እያየቻት መባን የገጠማት ይህ ነው ስትላጫወተችን መባ ከ18 ዓመት በታች በመሆኗ ብቻዋን ሚዲያ ላይ መቅረብ አትችልምና እኛም ኃላፊነት የወሰደው የክልሉ ሴቶችና ህፃናት ቢሮ በመሆኑ የመባን ታሪክ ልናጋራችሁ ወደድን መባ መማር ትፈልጋለች ጤናዋን አግኝታ እንደ ኩዮቿ ሮጣ ያሰበችበት ለመድረስም ህልምና ፍላጎቷ ነው ከመባና ካጸደ ጋር ያደረግነውን ቆይታ እንድትከታተሉ ጋበዝኩ እንኳን ደህና መጣችሁ እንኳን ደህና ቆያችሁ እንዴት ናችሁ እግዚአብሔር ይመስገን እንተዋወቅ እሺ እኔ አጸደ በለጠ እባላለሁ ከሰሜን ሸዋ ከአማራ ክልል ከሰሜን ሸዋ ዞን ከአንኮበር ወረዳ ነው የመጣሁት እኔ የመጣሁት ታህራምባ
ቀበሌ ነው። ስሜ መባ አስፋ ይባላል። መባ አስፋ። መባ ስጦታ ማለት ነው። ስጦታዬ ብለው ነው ማለት ነው የተቀበሉሽ አይደለ? ስም ያወጡልሽ። ደስ የሚል ስም ነው። በድጋሚ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። መባ ባላት ህይወት ያለችበትን ነገር ለማሳየት ነውና ስንት አመትሽ ነው መባ? 15 አመት። እየተማርሽ ነው? ጀምሬ ነበረ። ተዛ እንትን በቃ የሚረዳኝ ምናምን ስጠፋ መብል ምናምን ሳጣ ቤቱ ስመለስ ምናምን ተዛ ተጎታረኩት። ተምረሽ ከትምህርት ቤት ስትመለሽ የምትበይው ታጫለሽ? ከማን ጋር ነበር የምትኖሪው? ብቻዬን፣ እነሱ ተከራይተውልኝ ነው አንጎበር። እስቲ ስላስተዳደገሽ ንገሪኝ። ምንድነው ለምንድነው በሌላ ሰው እገዛ ወይም ደግሞ በሌሎች ድጋፍ ስር እንድትወድቂ ያደረገሽ ምንድነው? እኔ በፊት ገና በልጅነቴ ደህና ነበርኩኝ። ከዛ ደህና ነበርኩኝና ከዛ በኋላ እናትና አባቴ ሲፋቱ እኔ በ5 አመቴ እህቴ ማለች 7 አመቷ። ከዛ ሲፋቱ እኔ ላክስቴ ሰጠችኝ እናቴ ስትፋታ ወስዳ ማለት ነው። ከዛ እህቴንም ደግሞ ለሌላ ሰጠቻትና ከዛ እኔ አክስቴ ጋር እኖራለሁኝ። ከዛ ስኖር እስከ 9 አመት ደህና ነኝ። ደህና ነኝ ማለት አሁን ስናይሽ አሁን ተመልካቾችም ሲያዩሽ ምን ሆና ነው ይላሉ። ደህና ነኝ ስትይ ምን ሆናለች እንዳይሉ እንደ ልክፍት እንትን ብሎኝ በቃ እንደዚህ እግሬ እንደዛ አድርጎኝ እንደዚህ በእጄ ምናምን መሄድ ተዛ ጀመርኩኝ። አሁን በእጅሽ ነው የምትሄጂው? ልክፍት ማለት እንዴት ነው? በቃ እኔ ተለከፍኩኝ። እንደተኛው ማታ እንደዚሁ ቀረው። በ9 አመቴ ያው ደንቃራ ነው የሚባለው፣ ግን ደንቃራ ቢያንስ ብዙ ሰዎች ላይ ያውቁ ይችላሉ። አክስቴ እንደዚህ ያሳደገችኝ መሀናት። ከዛ በኋላ ሂጅና ነይ ስባል እስከምመጣ አርዳ ምናምን ጠብቃኝ። ከዛ ገባሁኝ። ምን አርዳ? ዶሮ ጥቅምት ላይ ነው። ከዛ ዶሮ አርዳ ምናምን ጠበቀችኝ። ከዛ ገባሁኝና ስገባ ደንቃራ አደረገብኝ። ደንቃራ እንደ ስድብ ነው የምንቆጥረው አይደለ? አዎ፣ ብዙ ሰዎች አያውቁትም ግን አምልኮ ነው። ያው እንደ አምልኮም ሳይሆንም ያው በቃ ተለከፌ ያው ለኔ ተብሎ ተዘጋጅቶ እኔ ጠበቀኝ። ከዛ ግቢ ስትለኝ ስገባበት ተዛም በኋላ እንደገባሁኝ እናትሽ ጋር ሂጂ አለችኝ። እናቴ ባላግብታ ነበረ። አዎ፣ ከዛ ወደ እናትሽ ጋር ሂጂ ስትለኝ ከዛ እናቴ ጋር ሄድኩኝና ማታ ላይ እንደሄድኩኝ እናቴ ጋር እንደሄድኩኝ ትኝት ብዬ ቅርት አልኩኝ። እናቴ ጋር እሷ ጋር እንዳልሞትባት። ከዛ በኋላ እዛ ሄጄ ቅርት አልኩኝ። ከዛ ምን ልደረግ የቤተሰብ መለያየት፣ የትዳር መፍረስ ልጆች ላይ የሚያመጣው ተጽዕኖ ዘርፈ ብዙ እንደሆነ እናውቃለን። እንግዲህ በጣም ብዙ ልጆችም በዚህ ጉዳይ ብዙ ችግር እየገጠማቸው ነው። አሁን አንቺ እናትና አባትሽ ሲለያዩ በ5 አመትሽ ለአክስትሽ ነው የተሰጠሽው? ለእናትሽ እህት ነው ወይስ? የእናቴ እናትና የዛች ሴትዮዋ እናት ታላቅ እናት አነሽ ማለት ነው። እሺ። ስለዚህ አክስትሽ የእናትሽ እህት ጋር ልታሳድግሽ ወሰደችሽ? እሺ። ከዛም በኋላ እስከ 9 አመት ደህና ነኝ። ከ5 እስከ 9 እሷ ጋር ነው ያደኩት እየተማርሽ በስነ ስርዓት? አዎ። ከዛም በኋላ በቃ በተቸገረው ከዛ በኋላ ደንቃራ ነው ነጭ ዶሮ በጥቅምት ላይ ነው እንደዛ አርዳ ምናምን የግቢ ብላይ ስገባ ገባሁና ከዛ በኋላ ወደዛ እንደቆየው ሳልበላ ምንም ሳልል ሂጂ ወደ እናትሽ አለች። በአዳም ልኮ ነው ማለት ነው። ከዛም በኋላ እናቴ ጋር ላከችኝ። ከዛ እንደተኛው እናቴ ጋር ገብቼ ምናምን እንደተኛው ቀርታል። አሁን አንቺ ጤናሽን ያሳጣሽ እግርሽ እንደ ልብሽ እንዳይንቀሳቀስ ያደረገው አክስትሽ ዶሮ አርዳ ስለገባች ነው ብለሽ ነው የምታስቢው? አይ እኔ እንኳን አይደለም ፈጣሪ ወይ ቢያንስ ፈጣሪ እንደዚህ ሆነሽ ነው የምንኖር ብሎ ነው የሚሆነው ብዬ ነው እንጂ ማስበው ምንም ነገር ሌላ ታስ ምክንያቱም ያደንቃራ ነው እንደዚህ ያደረገኝ ብለሽ ስታስቢ ከዛ በኋላ ገብተሽ ተኛሽ? ከዛ እግርሽ አልንቀሳቀስ አለ? ጭራሽ እኔ ከዛ በኋላ አላቅም እንደሆንኩ እናቴ ጋር ተኝቼ ነው ቅርት ብድን ብዬ ሐኪም ቤት ምናምን ተዛ እናቴ ያላትን አባቴ ማረዳትም እንትን ብላ ሸጣ ምናምን መሬቷን ተዛ ሳክማይ ምናምን ተዛ ወርጄ ምናምን ተዛ ማሳከሚያ ደግሞ አንሷት ወርጄ አገር ቤት ምናምን ተዛ በኋላ እንደዚህ ጀመርኩ ቀስ እያልኩ። ሐኪም ቤት ምን አሉ? ምንድነው ህመሙ አሉ? እንደዚህ ብጥብጥ ብሎ ምናምን ሁለመኔ ምናምን ብጥብጥ ብሎ መግል ምናምን በቃ ብጥ የተቀዳልኝ በባሌ ምናምን
ከዛ በባሌ ተቀርቶልኝ የሰው ደም ተለግሶልኝ ገንዘብ ሲያንሳ ከዛ እናቴ አወረደች። ወዴት አወረደችሽ? አገር ቤት። ከዛ በኋላ ከእናትሽ ጋር ተለያየሽ ነው ወይስ ትዳሯን ቀጠለች? አባቴ አላገዛት ነበር ለእናቴ። እሺ። ከዛ ደግሞ እንጀራ አባቴ በቃ ወሰጂ ልጅሽን እኔ በቃ እስካሁን ድረስ ካገዝኩሽ በቃሻል በቃ አስወስጂ አላት። ከዛ ደግሞ እናቴም ተዛ አስወስጂ ሲላት አባቴን በቃ አውርድልኝ ብላ ላከችበት። ተዛ ወሰድልኝ ስትለው ከዛ ደግሞ አባቴ እንኮኮ አስደርጎ ምናምን አወረደኝ አገር ቤት። ተዛ ስጉላላ ነው። አገር ቤት ማን ጋር ሄድሽ? ማን ነበር አገር ቤት? አባቴ ጋር ወሰደ። አባትሽ ጋር? እሺ። ከዛ አባቴ ጋር እኔ ራሴ ነኝ ቂጣ እየጋገርኩ ምን እያልኩ ለራስሽ። ከዛ በኋላ ፍየሎች ያሉ ራሴ እያገዱ ምናምን ከዛ ስጉላላ ምናምን እሱ ስክር ይላል ምናምን ከዛ እኔ ራሴ እንትን አልኩኝ። ከዛው በቃ አባቴ የማያግዘኝ ሁሉም ሳያግዙ ሲቀሩ ሀራምባ ወጣሁና ኖርኩ። ሀራምባ ወጥቼ ከዛም በኋላ ሀራምባ ማለት የአካባቢ ስም ነው? አረ ሀራምባ እዛ ወራ እንት ከተማ ነገር ነው። ከዛ ሀራምባ ውስጥ ባዳ ምናምን እንደዚህ እየጠቀመኝ ምግብ ምናምን እንደዚህ እየጠየቁ ምናምን ስጉላላ 50 ብር ቤት ተከራየሁና ከዛ ሁሉንም ሰው የቤት ኪራይ ምናምን ክፈሉልኝ እያልኩ አንድ ቤተሰብ ከዛም በኋላ ጥልት ሁሉም አደረጉኝ። ከዛ ቆይስ ፈጣሪ ከዛም በኋላ ገሚካኤል ምናምን ቁጭ እያልኩኝ ከዛም በኋላ እንትን አልኩኝ። ከዛም በኋላ ብር አጠራቅሜ ምናምን ከዛ በኋላ ጥፍት ልበል ወይንም ወደ ሌላ ቦታ ላይ የሚያግዘኝ አካል ሊኖር ይችላል በማለት ከዛም በኋላ በሞተር ብድግ ብዬ መጣሁ አንኮበር ድረስ። ከዛ በኋላ አንኮበር መጣሁና ከዛ እነሱ ተጠሩ፣ ሴት ጉዳይ ጽፈት ቤት ተጠሩና እዛ ሚካኤል ጋር ስደርስ አንኮበር ሚካኤል ጋር ከዛ በኋላ ወርዶ አመጡ። ደግሞ እሷ ትናገራለች የሱ አንቺ ባዳ ይጥቀመኝ ብለሽ ወጣሽ? አው ከዛ በቃ እነሱ ናቸው ቤቱን ተከራይተው ያስቀመጡኝ። ሌላ እስቲ ወደ አንቺ ልምጣ። መባ ምንድነው የገጠማት? የአንኮበር ሴቶችና ህፃናት ጉዳይ ቢሮ በሷ ዙሪያ እንግዲህ ክትትል እያደረገ እንደሆነ ወደኛም ስትመጣ ከ18 ዓመት በታች ስለሆነች የቅርብ ቤተሰብ ከሌለ ማቅረብ አንችልም ብለን ስንል በቢሮ ተወክለሽ በደብዳቤ በሸኝ ደብዳቤም ነው የመጣው ህፃን መባስፋውን በተመለከተና ምንድነው እሱ? ታላቅ መንፈሳዊ ጉዞ መጋቢት 21 ወደ በርሜል ቅዱስ ጊዮርጊስ ከኤልሻዳይ የበጎ አድራጎትና መንፈሳዊ የጉዞ ማህበር ጋር እነሆ እንድትጓዙ ጋብዘናቸዋል። በጉዟችን ላይ ታላላቅ መምህራንና ዘማሪያን ይገኛሉ። መምህራችን መምህር ኢዮብ ይመኑ፣ መምህር አንተነህ አበበ፣ ዘማሪ ትምህርትነሽ ጥላሁን፣ ዘማሪ በሱ ፍቃድ አንዳርጋቸው፣ ክራር ፍቅረ ማርያም ተገኝ አብረውን ይጓዛሉ። በርሜል ቅዱስ ጊዮርጊስ ላይ ታሪክ ሊሰራ ነው። የሀገረ ስብከቱ ሊቀ ጳጳስና ዋና ስራ አስኪያጅ በጉባኤው ላይ ይገኙበታል። በ0906787878 በ0965454545 በኤልሻዳይ የበጎ አድራጎትና መንፈሳዊ የጉዞ ማህበር ስልኮች ቀድማችሁ በመደወል አብራችሁ ተመዝገቡ። እስከ መጋቢት 13 ድረስ አቡነ ሐራ ድንግልና ጣና ገዳማት ላይ የምንሳለምበት ፓኬጅ ተራዝሞ ቀጥሏል። ከነገ ጀምራችሁ እየደወላችሁ ቁረጡ፣ ተመዝገቡ፣ አብራችሁ ተጓዙ። የዚህ ታሪካዊና ታምራዊ ጉዞ በረከት ተካፋይ ሁኑ። ያው ህፃን መባስፋው ታሪኳን የነገረችን እኛ ከምንኖርበት ከወረዳው 31 ኪሎ ሜትር ርቀት ባለው ሀራምባ ከተማ ሀራምባ ዙሪያ ባሉት ቀበሌዎች ገጠር ውስጥ ነው የተወለደችው። ስትነግረን አካባቢው ማለት ነው እንዲሁ ስለምናቅ ሸማ ማጠቢያ የሚባል አካባቢ ነው የተወለድኩት አለች። እና በተወለድሁ በ5 ዓመቴ ሁለት እናትና አባታችን ተጋብተው ሲኖሩ ሁለት ሴቶች ልጆች ወለዱ። እኔና እህቴን አለች። እህቷ 7 ዓመቷ እኔ 5 ዓመት እንደሆነ ተለያዩ ቤተሰቦቼ። እነሱ ሲለያዩ ያው የጋብቻ መፍረስ ልጆች ይበታተናሉ፣ ሀብት ይጠፋል፣ ቤት ይፈርሳል። ያው ልጆች ወዲያና ወዲህ ነው የሚመሰቃቀሉት። ከዛ እኔ ላክስቴ ሰጠችኝ፣ እሷንም ለሌላ ክስት ሰጠች። እሷ ሌላ ገባች፣ እሱ ሌላ ነገር ህይወት ጀመረ። ሰካራም ሆነ ምን ሆነና አባቴ ሲጀመር አይጠይቀኝም አለች። እና ታመምኩ። በ9 ዓመቴ ታመምኩ። ያው እንግዲህ በገጠር ባህል ጎጂ ልማዳዊ ድርጊት አጉል አምልኮች አሉ።
በጠንቋይ ማመን በቃልቻ በምን ጎረምትቻ ምናምን የሚባል ባህል አለ በገጠሩ ያልቀረ። ግን አሁን እየቀነሱ ናቸው። ያም በትምህርትም በስልጠናም በግንዛቤም እየቀነሱ ነው ያሉት። ያም ሆኖ ግን ይቺ ልጅ አሁን ከታመምኩ በኋላ አክስቴ ለእናቴ መልሳ ሰጠችኝ። ቁስል አለ ሰውነቴ በሙሉ ቁስል አለ አለች። ቁስል ሲል ሐኪም ቤት ወሰደችኝ እናቴ። ሐኪም ቤት ደብረ ብርሃን የሚባል ሐኪም ቤት ወስዳኝ መሬቷን አስይዛ ነው አለች ወሰደችኝ። ያው ገንዘብ ያልቃል፣ ደሃ ነው የገጠር ማህበረሰብ፣ ገንዘብ ሲያልቅ ተስፋ ይቆርጣሉ። ምን ላድርጋት የሚል መልሳ እናቷ ይዛ ተወረደች። እዛው ሀራምባ ከደብረ ብርሃን አሳከማ ማትድን ሲሆን መልሳ ይዛ ተወረደች። ልትድን አልቻለች። ከዛ በኋላ መቆም አልችላልኩ ነው የምትለው። መቆም አልችላልኩ። ይሄ አንደኛው እግሩ አይቆምም። ሁሌም የምትሄደው በዛ ነው፣ ባንድቻ በወደቁና ዘንብላ እንደማንኛውም ሰው መቆም አልችል። ሌላ አካላቷ ሁሉ ነገሯ ሙሉ ነው። የመቆም የመንቀሳቀስ ብቻ ነው ችግሯ። ሌሎቹ አካላቶቿ በሙሉ ደህና ናቸው። አሁን እዛ እየለመንኩ ነበር የምኖረው ነው ያለች። እዚያው እንግዲህ ይሄ አካባቢው ማህበረሰብ በተደጋጋሚ ያው ሰው ይሰለቻል። ሲሰለቻት እሷ ምንድነው ያደረገችው? ከዛ ከሀራምባ ከተማ ቀጥታ በሞተር ተሳፍራ አንኮበር ነው የመጣችው። አንኮበር መታ ከተማ ሳገባ ከከተማው ዝቅ ብሎ ሚካኤል ቤተክርስቲያን አለ። ያ ሞተር እዛ ነው አውርዶ ጥላት የሄደው። ወቅቱም ለዚህ ምቹ አልነበረም። አምና ጥር ላይ 2016 ጥር ላይ ነው ወደኛ ተቋም የመጣችው ማለት ነው። ያን ጊዜ ሞተሮች ናቸው እዛ መኪና እንደ ልብ አይገባም። በሞተር ተሳፍራ ሚካኤል አንኮበር ሚካኤል ጋር መታ ቆጫለች። ከዛ ስትታይ መንገደኛ ሲያት እንደ ልቧ መንቀሳቀስ አትችልም፣ መሄድ አትችልም። አካል ጉዳተኛ፣ አረጋውያን፣ ህፃናት፣ ሴቶች ያው የሴቶች ጉዳይ ዋና ተግባሩ ክትትል፣ ቁጥጥሩ፣ ድጋፉ ምኑ የኛ ተግባር ስለሆነ ቀጥታ ለኛና ለፖሊስ ጽፈት ቤት ተደወለ። ሀራምባ የመጣች ህፃን መባ የምትባል አንኮበር ሚካኤል ጋር ወድቃለችና ኑ አንሱ ተባለ። የህፃናት ሂደት ቡድን መሪ ነበር አንድ በላይ የምንለው እሱና ከፖሊስ ጽፈት ቤት ወርደው ይቺ ልጅ በመኪና ይዘዋት መጡ። ያመጧት አርብ ቀን ነው። አርብ ቀን ጥር ላይ 2016 ማለት ነው። አንድ አመት አልፏታል እኛ ተቋም ከመጣች። ከዛን ጊዜ ጀምሮ አመጣናት። አርብ ቀን መጣች። ቀጥታ እኛ ፈርተን የት ነው የተቀመጠችው? ፖሊስ ጽፈት ቤት ባደራ መልክ። ያን ጊዜ ስንት አመቷ ነው? 14 አመቷ ነው። አሁን ነው 15 አመት ይሞላት። በ9 አመቱ ህመሟ ጀመራት። 5 አመት ሀራምባ ለመነች። 6ኛውን አመት እዚህ ነው አንኮበር ላይ ነው የጀመረችው ማለት ነው። ከዛ እዛ መታ ፖሊስ ጽፈት ቤት ላይ ቅዳሜና እሑድን ምሳዋ በሳህን እየተቋጠረ እየሄደ ቁጭ አለች ማለት የቅርብ ተጠሪ ማነው ስትባል እሷም ያብሶቱ ስላለ ብትናገራቸው እኛ አናቃቸው። ቅዳሜና እሑድ ነው ቢሮ ዝግ። እናትና አባቷንም ብትጠራ አይደርሱላትም። እነሱ ሲጀመር እስካሁን ድረስ በህይወት አሉ እንባላለን እንጂ ልናገኛቸው አልቻልንም። ግን እንዲሁ በውቂያ በሰው በምስናፈላልግ አሉ። እናቷም አለች፣ አባቷም በህይወት አለ። የየራሳቸውን ህይወት መስርተው እየኖሩ ናቸው። አዎ ይኖራሉ። ግን ልጅቷ የኛ ነች ብሎ አጠገቧ የተጠጋ ሰው የለም። በስልክም ስንደውል አይ እሷ አመሏ ነው የሚል አመለካከት ነው ያላቸው። ግን እኛ እንደ ወረዳ እንደ ሴቶች ጉዳይ ማንኛውም ሴክተር ተቋም መባ ስንል ሁሉም እጁ ነው የሚዘረጋው። ሁሉም ስለሷ ይንሰፈሰፋል። በዋናነት ወላጆቿ ማናቸው? ሴቶች ጉዳይ ያለ ባለሙያና ኃላፊዎች ነን። እንደዛ እያደረግን ቅዳሜና እሑድን እዛ ተቀመጠችና ሰኞ ስንገናኝ ፖሊስ ጽፈት ቤት ይሄ እኮ የእስረኛ ቤት ነው እንጂ እንደዚህ አይነት ሰው እዚህ አይቀመጥም ሲሉ ከዛ ሰኞ ቀን የሀራምባ ተወላጅ መንግስት ሰራተኞች አሉ እዛ ወረዳው ላይ እነሱን ማጠያየቅ ጀመረ። እቺ ልጅ ከየት ነው የመጣችው ስንል እንዴ ይቺማ ሀራምባ ናት እናውቃታለን፣ እንዴ ይቺማ የነከሌ ዘር ናት ሲሉን ስልክ ስናፈላልግ እናንተ እንደምትችሉ አድርጓት፣ እኛ እምቢ ብላን ይወጣችሁ ሰሞን እንመጣለን የሚል ምላሽ ነው የሚሰጡት። አው በህይወት መኖራቸውን አወቀን። እንደማይረዷት ግን መገንዘብ ይቻላል። ይቺ ልጅ አሁን አንደኛ ህፃን ናት፣ ሁለተኛ እንደማንኛውም ሰው እንደ ልቧ ሰርታ መኖር አትችልም። የራሷ የኔ የምትለው ገንዘብ የላትም። የለበሰቻት ቢጃማና ሻርብ ብቻ ነው ይዛ የመጣችው እኛ ጋር ስትመጣ። በቃ ባዶ እጇን አቋሟን ብቻ ነው ይዛ የመጣችው። ከዛ ተነጋግረን እንደ ተቋማችን ምግቧን ስንሰጥ ምን ስንል አንድ ሳምንት ፖሊስ ጣቢያ ተቀመጠችና ከዛ በኋላ ቤተክርስቲያን ገብርኤል ቤተክርስቲያን አለ
እዛ ስናጠያይቅ ስናፈላልግ እዛ እየተቀመጡም እንደሷ ከአረጋውያኖችም አሉ እንደዚህም መነኮሳትም ይኖራሉ። ገዳም ቤተክርስቲያኖች የተቀመጡ ማለት ነው። ከነሱ ጋር አብራ እንድትቀመጥልን አፈላለግና ቤተክርስቲያን አንድ ቀን አሳደርናት። መቃብር ቤት ሰጧት። ለሷ ምንም ችግር የለው። እቃዎች ለዕለት ማብሰያ እቃ፣ መኝታ፣ ፍራሽ፣ የውሃ መጠጫ ምናምን እንደዚህ አሞላላንና እዛ አስቀመጥናት። አንድ ቀን አደረች። ህፃን ስለሆነች በቃ አላድርም አለች። መቃብር ቤት ሲባል በራሱ እጅግ በጣም እኮ ይከብዳል ለህፃን ልጅ። ያው ከጎኗ መንትኖች አቃቢቶች አሉ፣ ዘበኞች አሉ፣ ሌሉ ቆርቦ የተቀመጡ መነኩሴዎች አሉ። ከነሱ ጋር ብቻዋን አይደለች። ብቻዋን ዝም ብለን መቃብር ቤት አልጣልናትም። ግን የኔ የምትለው ክፍል ለመመገቢያዋ ለማደሪያዋ ለምኗ ለብቻው ስለሆነ ነው እንጂ እነሱ አብረው በምንም አይለዩአትም። ቤተክርስቲያኑ ደግሞ ከሰዎች አቀራረቡ ብቻውን የተገለለ ብዙ ስላልሆነ ከዛ አኳያ ተቀመጠች። አንድ ቀን አደረች። ከዛ እኔ ያለች ይቅርብኛለች። ለምንድን ነው መባ ይቅርብኛልሽው? እኔ ሌሊት ላይ በቃ ሌሊት ጤና እያሳጠኝ ነው። ተንቅልፌ ምናምን አውቃለሁ። እንቅልፍ አልወስድ ይለኛል። ጤና እያሳጠኛው በቃ ሌሊት ላይ በቃ እንደ ሰው ይነቃንቃኛል። የሆነ በቃ ኮሽ ኮሽ ሲልብኝ ከዛ ፍርት ብዬ አይ በቃ ይቀርልኝ ሌላ ወይ ኪራይ ምናምን አልኩኝ። ከዛ 200 ብር ቤት ሌላ ተከራዩልኝ። ከዛ ወደዛ ገባሁ ሄጄ። እውነቷን ነው። ያው ልጅ ስለሆነች ሌሊት ብቻዋን መተኛት አይደለም። የ14 ዓመት ልጅ የ20 ዓመቱም ልጅ ብቻውን አይደለም ሴት ልጅ። ግን ያ ጊዜኛም ያው ብዙ ነገሮች ብዙ ችግሮች ይኖራሉ። አንዴ ሰውን በአንድ ጊዜ እንደዚህ ለመቀበል የራስን ኑሮና ጭንቀት ስላለ እንደዛ ነው ያደረግነው። ግን ከዛ ያ እንደዛ ስትለን ደሞኛ ሌላ አማራጭ ቤት ተከራየ። ከጎንና ከጎን ሰዎች ያሉበት እንደዛ ሽማግሌዎች የቤት የሚውሉ ሽማግሌ ታገኘንና አምጧት እኔ ጋር በቃ እኔንም ታጫውተኛለች ሰው መድኃኒት ነው አሉ። ያ ጌትዮ እዛ ያችን ቤት በ200 ብር ተከራየንና የዛ አካባቢው ማህበረሰብ እኛ ማንም እንዳትጨክኑባት ነው አይደለም እኛ ተናግረን ገና እነሱ ሲያዋት አንዱ ቁርስ አንዱ ምሳ አንዱ ራት ሳህን በሳህን ይሽቀዳደማል። አልተጎዳችም። በዛን ሰዓት ምንድነው ያደረግነው? ክራንች እስቲ ሻላት እንደው ብለን ደብረ ብርሃን ይዣት መጣሁ እኔ ራሴ። ከዛ ክራንች እንደዚህ በቁመቷ ተለካና ያን ተሰጠች። ከዛ እሷ ምንድነው ብሶቱ ስላለባት አይመች ቱር ብላ ትሄዳለች። በዛ በክራንች አይመችኝም አልተመቸኝም አለች። በቃ ካልተመቸሽ ምንም ማድረግ አንችልም የምንችለው ይሄንን ነው አለ። እኛም ከዛ ያንን ክራንች ተወቹ። አሁን መባ እግሯ ልታዘዝ ስላላት በአንድ እጇ የሰውነቷን ሚዛን እየጠበቀች በእጇ ነው የምትሄደው። አዎ የሰውነት ክብደቷን እጇን እንደ እግር ነው የምትጠቀምበት። በቃ እንደ መንቀሳቀሻ እኛ በእግራችን እንደምንሄደው ሁሉ አንድ እግሯንና አንድ እጇን እሷ ምንድነው የምትጠቀምበት? መሄጃ አርጋ ነው የምትጠቀምበት። እንደ መሄጃ ትጠቀምበታለች። አንድ እጇንና አንድ እግሯን ያው አንድ እግሮቿ እንደው ለይስሙላ ይኑሩ እንጂ አንደኛው እግሯ አይታዘዝም። ራሱን ችሎ አይንቀሳቀስም። በአንድ እጇና በአንድ እግሯ ነው የምትንቀሳቀሰው። ምን ያህል መንገድ ትሄጃለሽ በዚህ መልኩ መባ? አይከብድም? የጭንቀቴ ነው እንጂ እኔ ባልሄድ ደስ ይለኛል እኮ ግን የጭንቀቴ ነው። እግርሽ አልቆም ነው የሚልሽ? አዎ የኛው እግሬ ጥፍ ብሎ ነው። ከዛ በኋላ ሕክምና ታይተሻል? ከዛ ወዲያ አልሄድኩም። እናቴ ወሰደችኝ። የትም አልሄድኩም። ከዛ እናትሽንስ አባትሽንስ ከዛ ከሀራምባ ከወጣሽ በኋላ አግኝተሻቸዋል? እዛ ሀራምባ ሆኜ በቃ ሁሉም ሀራምባ ሆኜ በቃ ደግሞ እንደዚህ ሱቅ ላይ ምናምን ስዞር በሙሉ በቃ ለምን ትዞር ያለሽ የነሱ ዞር ለምን ዟሪ ይባላል እንደዚህ ለማኝ ይባላል እያሉ ምናምን ለስማቸው ተጨነቁ። ከዛ በኋላ ይሉኛል። እኔ ከዛ በኋላ እኔ ምን አለፈኝ በማለት ከዛ ወጣሁኝ። ከዛ በኋላ እዛ ሲሆን ምናምን ደም ይለብሳሉ ምናምን ለምን የነሱ ዘር ለማኝ ትባላለች ምናምን ብያሉ። አይ በቃ እኔ ማንም ያግዘኝ ሰው የለም። ራት ራሱ ወይ ምሳ ቁርስ የሚለኝ የለም ተባዳ ውጭ ማለት ነው። በሙሉ የሚሰጠኝ ባዳ ነው። እና ስለዛም አሁን አንኮበር በቃ እንደ ቤተሰብ አቅፋ ያዘችሽ አንኮበር ነች። አንኮበር በሆነ ሰዓት ላይ በቃ ቁጭ ላለው አስፋልት ላይ ምናምን
እንደዚህ ቁጭ እያልኩኝ ምናምን በቃ ምግብም ደግሞ ስጡኝ እያልኩኝ እበላለሁኝ። አሁን የቤት ኪራይ እነሱ ይከፍላሉ እያሰባሰቡ። እኔ የምፈልገው ትምህርቴን መቀጠል ነው። ትምህርቴን መማርና ደግሞ ሕክምናዬን መውሰድ። ሕክምና የሚያሳክመኝ ሰው ቢኖር ሕክምናዬን መጀመሪያ ታክሜ ድኜ ከዛ በኋላ ትምህርቴን መቀጠል። እስከ ስንት ተምረሻል? እስከ 4 ተምሬያለሁ። እስከ 4ኛ ክፍል ተምረሻል። እህትሽን አግኝተሻት ታውቂያለሽ? ታላቅሽን? እሷን አግኝቻት አውቃለሁ በስልክ። የት ነች ያለችው? ወክፈሌ። እዛው ቅርብ ወረዳ ነው? ወደ ሀራምባ ስር ነው። እሺ። እየተማረች ነው? እሷ ባላግብታ ልጅ ወልዳለች። በ17 ዓመቷ? በ2 ዓመት ነው አይደል የምትበልጥሽ? በኦፕሬሽን ነው የወለደችው እሷ። እናትሽ ከዛ በኋላ ትዳር ይዘው ልጅ ወለዱ? እናቴም ለብቻዋ ወልዳለች፣ አባቴም አሁን ለብቻው አግብቶ። አሁን አንቺ መማር ነው የምትፈልጊው? እኔ አሁን የምፈልገው ትምህርቴን ቀጥዬ ደግሞ በዛ ላይ ሕክምና እንዳገኝ። ሕክምና አሁን ይሄ ቢያንስ ብረት ራሱ ቢዶልበት ቢያንስ እዚህ ላይ እኮ ብረት መዶል ይቻላል ይሉኛል ብዙ ሰዎች ማለት ነው። እኔ ቆሜ ራሱ መሄድ ነው የምፈልገው። ደብረ ብርሃን ሆስፒታል አልታየችም? አቅራቢያው ደብረ ብርሃን ነው አይደለ? አዎ አቅራቢያው ደብረ ብርሃን ነው። አልታየችም? ያው እኛ ጋር ከመጣች እኛ ትታይ ብለን አልተነሳንም። አቅሙ ትራንስፖርቱ በጀቱም ስለሌለን እንደዚህ ደግሞ ተጋብሎም ነቃ ብሎ ላግዛችሁ የሚል በበጀት የለንም። የዕለቱን ብቻ ነው አማራጭ ስናጣ ነው። አሁን ልጅቷ እንደዚህ በራሷ አፈላልጋ እንደዚህ ያለ አድርሱኝ ስትለን የተነሳ ነው። ግን ያው የዕለቱን ነው እኛ እያሰብንላት ያለ ነው። አሁን እሷን እኔ ያሳክማታለሁ የሚል ሰው ብናገኝ ከሕክምናው በኋላ የፊዚዮቴራፒም ሌላም አገልግሎት ማግኘት ብትችል ኃላፊነቱን ማን ነው የሚወስደው? እንግዲህ ገና 15 ዓመት ታዳጊ ነች፣ በቤተሰብ ስራ አይደለችም እና ኃላፊነቱን ቢሮ ነው የሚወስደው? እንዴት ነው? ወይስ በተናጠል አንቺ በግል ነው? አይ እኔ በግል ትንሽ ከብደኛል። እንደ ቢሮ ተነጋግረን በቢሮ ደረጃ እንደገና ደግሞ አሁን እንደዚህ ስናስብ ማለት ነው እንዲሁ ስናማከር ዘመዳችን ነች። የሆነ ጥቅም ቢመጣ ይቺ ልጅ ኃላፊነቱን ማን ይወስድልናል ብለን እንዲሁ በቢሮ ደረጃ በራሳችን ጓደኝነት እናወራለን። ኃላፊነት ከመጣማ ጥቅም ከመጣማ እንጠራቸዋለን አለን የሚለንም ሰው አለ። እንዲሁ የመንግስት ሰራተኛ ይቺ ልጅ አሁን የሆነ ነገር ጥቅም ካገኘች ይፈልጓታል። ለጥቅሟ ነው እንጂ ልጅነቷን አይደለም። ልጅነቷን አይፈልጉም። ግን ደግሞ አሁን እኔ ብቻዬን ኃላፊነቱን ወስዳለሁ ለማለት እኔ እቸገራለሁ። የራሴም ህይወት ስላለ ማለት ነው። በቢሮ ደረጃ ተነጋግረን ግን የራሳችንን ውሳኔ እናስቀምጣለን። ያው ስለሚሰማንም ኃላፊነትም ስላለብን ከህፃንነቷ ከአካል ጉዳተኝነቷ አንፃር እንደዚህ እኔ እረዳለሁ የሚል አካል ከተገኘ ወላጅንም እስከ መጨረሻ ወላጅ እናት ወላጅ አባት እያለ እስከ መጨረሻ አስገድዶ የማንጣትም ስልጣን ይኖረናል። ከህግ አግባብም ማየት አለብን። ፍቅር ካላመጣቸው፣ እናትነት ካላሳሰባቸው፣ ወላጅነት ኃላፊነት እንዲሰማቸው ካላደረገ አሁን እሷን የሚያሳክም በጎ ፍቃደኛ መልካም ሰው ተገኘ ሲባል በትክክል ያሳክማሉ ብለን ማመን እንችላለን ወይ? ምክንያቱም ልጃቸውን በስራቸው ሰብስበው አይደለም ሰው ድጋፍ የጠየቁት። የት ትደር አያውቁም። ይሄ እንዴት ይሆናል ነው ስጋቴ ነው። አዎ ሊያሰጋ ይችላል። ግን አሁን እኛ ብቻችንን አይደለም አቃቤ ህግ አለ፣ ፖሊስ አለ፣ ትምህርት አለ፣ ጤና አለ። በጋራ ነው የምንሰራው። ይህን እንደ ተቋም ወስደን ኃላፊነቱን በጋራ ተነጋግረን ኃላፊነትን ልናስቀምጥ እንችላለን። አካውንት አላት? አካውንት አላት። አዎ። ስለዚህ አሁን እሷ አካውንት ላይ ለህክምና የሚሆን የገንዘብ ድጋፍ ቢደረግ እናንተ ተከታትላችሁ በትክክል ህክምናዋን ከዛ ከገባው ገንዘብ ላይ ወጥቶ እንድታደርግ ማድረግ ግን ትችላላችሁ። ለሱ ምንም ችግር የለብንም። እንደውም አካውንቷን በተመለከተ ማለት ነው ወረዳው ላይ እንትን አለ ፖሊስ አድማ ብተና ያው ከሰላሙ ጉዳይ አንፃር እነዛ አሉ ፖሊሶች፣ አድማ ብተናዎች፣ ሚሊሻ ምናምን እንደዚህ በመንገድ ላይ ሲያዋት ሰብአዊነት ተሰምቷቸው ዊልቸር እንግዛላት ብለው ገንዘብ አሰባሰቡ። እነሱ እንገዛላታለን እንደዚህ እስቲ ማየት የለብንም አሉ። ከዛ ያንን ዊልቸር ጤና ጽሕፈት ቤትን አማክረን ያን በድጋፍ አመጣለን። ከዛ 17100 ብር እነዛ እንትኖቹ ሰላም አስከባሪዎቹ ሰጥተውን ነበር።
ያንን ቀጥታ ምንም ሳንነካ ቀጥታ አካውንት በራሷ ፎቶግራፍ በራሷ ደብተር አካውንት ከፍተንላት አለን። እሱን አሁን ማሳየት እንችላለን። ምንም ችግር የለበትም። ያንን ለመከታተል አካውንቷን የት ነው ያደረግነው? እኛው ራሳችን ጋር ነው። እሷ ራሷ ማዘዝ ስለማትችል አውጥታው ልታጠፋው ትችላለች። ልጅ ስለሆነች ሰው ሊሸውዳል ሊያታልላት ይችላል በሚል ሐሳብ አካውንቷን እኛው ቢሮ ቁጭ አድርገን እየተከታተልን እንዳውጣ ስትልን ችግር የለም አውጪ ብለናት በፍላጎቷ የምትፈልገውን ታወጣለች። እና ወደ አሁን 17891 ብር ላይ 17891 ብር አለበት አካውንቷ ላይ እኮ። ህክምናው አሁን በዚህ ብር ህክምና ማድረግ አትችልም፣ መጀመር አትችልም። ምንድነው የእግሬ ጉዳይ የሚለውን እቺ ልጅ ጤናዋን ብታገኝ ቆማ ብትሄድ ለሌላም ትተርፋለች። ደስ ይለናል። ከአካል ጉዳቷ እንድትወጣ ወደ ህክምና መውሰድ ቢቻል ድጋፍ ቢደረግ የሚል ነው። የእጅ ስራ ሙያዎች ትችያለሽ? እኔ ዲዛይን አልችልም እንጂ እንደዚሁ በገጠሩ እንደለመድኩት እሰራለሁ። ስፌት ምናምን። አሁን የእግርሽ ህክምና መፍትሄ ያገኛሉ አያገኝም ወይ የሚለውን ምርመራ እንድታደርጊ እንግዲህ አሁን ባለው እንትን ከታወቀ በኋላ ይሄን ያህል ማለት ይቻላል። መማር ትችያለሽ። አሁን እየተንቀሳቀሽ ሰዎች ገንዘብ እንዲሰጡሽ ትጠይቂያለሽ? አሁን እንኳን ጠይቄያለሁ። ደግሞ ራሴ አፍራለሁ። ገንዘብ ስልስጥጥ የሚያደርገኝ መለመን ግን ሁሉም ሰው እንደዚህ ለምሳሌ ምናምን ካልኳቸው ይሰጡኛል። ውሎሽ ቀን በምንድን ነው የምታሳልፊው? ጧት ተነስተሽ እስቲ ምን ታደርጊያለሽ? ውሎሽን ንገሪኝ። አንዳንድ ቦታ ላይ አንዳንዴ እየሄድኩኝ ወደ ውጭ ላይ እንደዚህ ጓደኛ ጋር ምናምን እንደዚህ አንዳንድ ቁጭ እያልኩኝ ከዛ አንዳንድ ዝም ብሎ ሳልጠይቃቸው ብር ይሰጡኛል። ከዛም በኋላ በዛ ደግሞ የሆኑ በቃ የሚያስፈልጉኝን ነገር ገዝቼ ቤት እገባለሁ። ደግሞ አንዳንድ ሰዓት በቃ ቤት ውልና የተጀመረ ስፌት እንሰራለሁ። ደግሞ አንዳንዴ በቃ ቤት ልብስ ምናምን እያጣጠብኩ እንደዚህ በቃ ነው ሙሉ። ቆንጆ ስፌት ሰፊ ነሽ? ዞሮ ብዙም ያው እንደ ገጠር ነውና የኖርኩት ገጠር ነው የለመድኩት እኮ። ታዲያ እኮ ገጠር በደንብ ነው ሙያ የምትችሉት አይደለም? ምን አስቤ ነው ወደ ውጪ እንዳትወጪ ህክምናሽን እየተከታተልሽ የምትሰሪያቸውን ስራዎች ሰዎች እንዲገዟቸው መገልገያ ስለሚሆኑ እሱንም ለማድረግ ነው። ደግሞ ትምህርት ራሱ መማር እፈልጋለሁ። አሁን እንዳትማሪ ያደረገሽ ምንድነው? አሁን ሄደሽ ተምረሽ መምጣት ማትችው ለምንድን ነው? ቤት ስወጣ ራሱ ቁርስ አይኖርም። ለምኝም እንጀራ ስጪ ብዬ ምበላ የምግብ ነገሮች ቢስተካከሉ መማር ትችያለሽ። ምግብ ተስተካከለልኝ ማለት ነው። እኔ የምፈልገው ምግብ እየመጣልኝ ቤት ወይንም ቤት ተዘጋጅቶልኝ ቢጠብቀኝ። ደግሞ አሁን ትምህርት ቤት ሄጄ ስመለስ ቢያንስ ጠዋትም ሳልበላ ሄዳለሁ። ከዛ ደግሞ ስመለስ መንገድ ቁጭ ብዬ ካልሆነ በስተቀር የትም አላገኝም። ደግሞ የለኝም ሊሉኝም ይችላሉ። ከዛ በዛውም ልውል እችላለሁ። መማር እየፈለግሽ በእጅሽም ቢሆን ትምህርት ቤት እየሄድሽ ግን ደግሞ ስትመጪ ምትበዩ ስለማይኖር ነው። የምገባ አገልግሎት በአንኮበር የለም አይደል? የለም፣ አልተለመደም፣ አልተጀመረም። ያው የአካባቢው ማህበረሰብ የራሱን በጎ ፍቃድ ነው እንጂ እንዲህ የተለመደ ነገር የለም። የተለመደ ነገር የለም። አይዞሽ ትማሪያለሽ። ይሄንን የሚመለከት ሰው በሚችለው ያግዝሻል። የጤናሽም ሁኔታ ምንድነው የሚለውን እስቲ ባለሙያዎችም ታይተሽ ምንድነው የሚለው እንዲታወቅ ይረዳል። አሁን ምንም አይንቀሳቀስልሽም? ለዘርጋም ምንም ልበል ብትዩ ጥፍ ብሎ ነው ቅርት ያለው። ድርቅ ብሎ እንደዚህ የሆነ ድርቅ ብሎ እንደዚህ ቅርት። ጉልበትሽ ጣትሽም ለየት ያለ አፈጣጠር ነው ያላት አይደለ? ነው ከጊዜ በኋላ ነው ይሄንኛው እግርሽ። ይሄኛውም አሁን ነው እንደዛ ታመመኝ። ቅርት ያለው እንደዚህ ጥር ብሎ። አይዞሽ መማር ነው የምትፈልጊው። ተምረሽ ደግሞ ሕክምና ታከማለሁ። ከዛ በኋላ ደግሞ ትምህርቴን እቀጥላለሁ። በምን ትገኛለች? ስልክ አላት? አላት። አዎ። እስቲ ስልክሽን ንገሪን።
0955700049 ማን አወጣልሽ ቁጥር? እዛ አለች አንኮበር የቤት የተከራዩልኝ እሷ ነች ያወጣልኝ። አስቴር ትባላለች። የባንክ ቁጥርም አለሽ? ወደፊት ምን መሆን ትፈልጊያለሽ? እኔ በቃ ድኜ እንደ ማንኛውም ሰው እየሰራ ትምህርትን እየተማሩ በቃ እኔ በቃ ባለኝ ነገር እየሰራው ድሃዎችን ማገዝ ነው ደስ የሚለኝ። እናትሽን ካየሻ ስንት ጊዜ ሆነሽ? እዚህ ተመጣሁ ጭራሽ አላየኋትም። አንኮበር ተመጣሁ። አትናፍቅሽም? ድብን ባልሽ ነበር ብላኝ ነበር። ተምኖሪ አንቺስ እንደው በሞትሽን እያለችኝ ከዛ በቃ ቁርጥ ይልልኛል። ተሁሉም ሰው ቆርጦልኛል። አይዟችሁ እንግዲህ ቢሮ እያደረገ ያለውን ነገር በእውነት በጣም ማመስገን እፈልጋለሁ። ለብዙዎች ያው ግዴታችሁም ነው። አዎ የስራችን ባህሪ ዋነኛ አላማውም ይሄ ነውና መባን እንግዲህ ቢያንስ በሴትነቷ ጥቃት እንዳይደርስባት መጠለያ እንድታገኝ አሰባስባችሁ በኪራይ እያኖራችኋት ስለሆነ በጣም ትልቅ ነገር ነው። እንግዲህ ትምህርቷን እንድትቀጥል በሚቀጥለው የትምህርት ዘመን ትምህርቷን እንድትቀጥል እንደው የአመት ወጪዋ ምን ያህል ይሆናል? ሕክምናዋን ብትጀምር ምን አይነት መንገዶችን ልትከተል ትችላለች የሚለው አሁንም ኃላፊነቱ እናንተ ጋር ነው የሚሆነው። ምን ጠይቀውም እንዴት ነው ብለን ምናማክረውም እናንተን ነውና የሷም ቁጥር እንዳለ ሆኖ እናንተስ አሁን ይሄን የሚመለከት ሰው በምን መልኩ ቢያግዛት ትላላችሁ? የውኛ እንደ ቢሮ እሷን ተሻለ ደረጃ ላይ ለማድረስ እሷን ለመደገፍ እያለን ያለ ነው። አሁን በአሁን ሰዓት የቤት ኪራይ 400 ብር ነው የምንከፍለው። ከዛ አስተዳደር፣ መዘጋጃ፣ ስራና ስልጠና እነዚህ ተቋማት የዚች የልጅን ጉዳይ ያ በየወሩ 400 ብር እየተቆጠረብን ነው። ምንድነው የሚሻለን እያልን ሁሌ እንጨቃጨቃቸዋለን። ስጡን። ያው አንዳንድ ጊዜ ነገሮች ብዙም ቶሎ ባሰብነው ልክ አይራመዱልንም እና ከመጣች አመት አለፋት። ያው የቤት ኪራይ 400 ብር እየቆጠረብን እየከፈልን ለየተቋማት ነው የሰጠነው። የዚህ 2 ወርን ጤና ጽህፈት ቤት ከፈለ፣ የ3 ወርን ትምህርት ጽህፈት ቤት ከፈለ፣ የ4 ወርን ደግሞ እንደዚህ እያልን የተቋሙ ላይ ነው የምንሰጠው። ያ ማለት ከሰራተኞቹ አሰባስቦ እንዲከፍል ነው ወይስ ከራሱ ባጀት? ያው ከማገኘው የገቢ ምንጭ ይክፈል ነው። እኛ ለተቋም ነው የምንሰጠው። ለኃላፊ ከባለሙያ ሊያስከፍል ይችላል፣ ከተቋሙ በጀት ሊያስከፍል ይችላል። ከየት እንደሚያስከፍል አናውቅም፣ ግን የ2 ወሩን ለ3 ወሩን እያል ሰጥተናል። ግን አሁን እነዚህ ቅድም የጠሯቸው ተቋማት ባዶ ቦታ ሰጥተውናል። ኮንቴነር ሰርታችሁ እኛ ኮንቴነር ሰርተን ግማሿን እንደ ሱቅ እናድርጋ ግማሿን ትኑሩባት እና ቦታ ስጡን ብለን ተጨቃጭቀን አሁን ቦታ ሰጥተውናል። ያችን ቦታ ደግሞ የተረከምናትን ቦታ ማድረግ ያሰብነው ያው ከቀበሌው እንጨት ለምነን ከባለ ሀብቱ ገንዘብ ለምነን ቆርቆሮ፣ ምስማር እነዚህ የሚያስፈልጉ ቁሳቁሶችን ገዝተን እቺን ኮንቴነር ግማሿን ለመኖሪያዋ ግማሿን እንደ ሱቅ አድርገን እናኖራታለን ነው የኛ ቅድ። ያችን ቦታ ይሄን ሰሞን እንሰራለን ብለን ተነሳስተናል። ጎሽ ይሄ ትልቅ ነገር ነው። እዚህ ላይም ድጋፍ ቢደረግ ቢያንስ ዘላቂ ገቢ የምታገኝበትና መኖር የምትችልበት ምናስበው አሁን ዘለቄታዊ ህይወቷ እንዴት ይቀጥልልናል? ሁሌ ሰው እጅ ጠብቃ እንዴት ይሆናል? በተወሰነ በራሷ ትንሽዬ ተፍጨርጭራ የኔ የምትለው ነገር እንዲኖራት እዛ ኮንቴነር ካስቀመጥናት በኋላ ደግሞ የእጅ ሙያዎችን ቅድም እንዳልሽው ጥልፍ አለ፣ ስፌት አለ፣ ዳምቴል አለ፣ የስፌት መኪና አለ። ያንን እንዲሁ ደግሞ ማታ ቁጭ ብለን ስናወራ እነዚህን እየመጣ እናግዝሻለን። እዛው ደግሞ ባቀረብ ቴክኒክና ሙያ ኮሌጅ ስላለ እዛ ትምህርት ቤት የስፌት መኪናው እንድሰለጥን የተለያዩ ዲዛይኖችን እዛው አስተምረናት እሱን ብሰራ ከምትዞር የትም ከምትሄድ የነዛ ስራዎችን እንደ ስራ ፈጥረንላት እዛ ቁጭ ብላ የወደፊት ህይወቷን ታሻሽላለች ብለን ነው የምናስበው። በአጋጣሚ ደግሞ ይሄንኛው እድል እንግዲህ እግዚአብሔር ፈቅዶልን የሚሳካልን ከሆነ ህይወቷን የተሻለ ሁኔታ ውስጥ ቢከተልን የሚል ሀሳብ ነው ያለኝ በእኔ በኩል። ግን አሁንም ቢሆን ኃላፊነቱ የኛው ነው። ማንም የሚወስድልን የለም። እንደ ተቋም የኛ ኃላፊነት ነው፣ የኛ ግዴታ ነው። ሰብአዊነትም አለ። የስራችንን ባህሪ ቅድሚያ ለአካል ጉዳተኛ፣ ለአረጋውያን፣ ለህፃናት ስለሚል
ያው ከጎናችን አድርገን እንደ ልጃችን አድርገን እንከታተላለን፣ ተሻለ ደረጃ ላይ እናደርሳለን የሚል ሀሳብ ነው ያለን። እንግዲህ እግዚአብሔር ይርዳን ብለን የታመመችበት ወይም ደግሞ ለአካል ጉዳት የተዳረገችበት መንገድ ከባዕድ አምልኮ ጋር በተገናኘ ነው። እንግዲህ ሆንኩ እያለችን ያለችው ሳይንሱ የሚለው ሌላ ነው። ስለዚህ በሳይንሱ በሕክምናው ረገድ ደግሞ የተሻለ የሕክምና ድጋፍ አግኝታ ቆማ ብትሄድ የእግዚአብሔር ፍቃድም ቢሆን ምኞታችን ነው። ለዚህም እንግዲህ መጀመሪያ ምንድነው ህመሟ፣ ምን ገጥሟት ነው የሚለውን በሕክምና መረጋገጥ ስላለበት ለተሻለ ሕክምናም ለሚደረገው ነገር በአጠቃላይ ህይወቷን ተመልክቶ የሷን የወደፊት ምኞቷን ለማሳካት የተሻለ ነገር ላይ እንድትደርስ ካለችበት እንድትወጣ እንግዲህ ማገዝ የሚችሉ ሰዎችም ስልኳንና አካውንት ቁጥሯንም እናስቀምጣለን። እናንተንም በጣም ነው የምናመሰግነው። እኛ ምንም ችግር የለሰባዊነት አሁን እኔ እየተሰማኝ ያለው በቃ ልጅቷን ሰዓት ውስጤ ይረበሻል። እሷን ሳስባት እጨነቃለሁ። እግዚአብሔር እንደዚህ ባያደርጋት ኖሮ እላለሁ። እኔ ማለት ሴት ልጅ አለችው፣ 2 ወንዶች ልጆች አለኝ። የኔ ልጅ ሆና ቢሆን ኖሮ እያልኩ ይሰማኛል። እንዴት አረግ ነበረ? እንደዚህ ባይጥሏት ኖሮ ወላጆቿ ዘመዶቿ እንደዚህ ጎዳና ላይ ባያደርጓት ኖሮ ጎዳና ባትወጣ እላለሁ። ውስጤ በጣም ይጨነቃል ስለሷ። የሚያግዘኝ ካገኘው እኔ ሁሌም ከጎኗ ነኝ ነው የምለው። እንደ ሰውኛ ማለት በጣም ይሰማኛል የሷ ህይወት። እኔ እንደዚህም ያለ ገጥሞኝም እንደዚህ ባቀረብ አላውቅም። ዘመዶችም ወገኖችም ደህና ናቸው፣ ጤናማ ናቸው። ግን እሷን ሳገኛት በጣም ነው የተሰማኝ። የተሻለ ህይወት መኖር ስትችል ደህና እንደማንኛውም ሰው ጤናማ ሆና ተወልዳ ወላጆቿ እኮ ባይለያዩ ባይፋቱ ኖሮ ለዚህ ህይወት አትዳረግም ብዬ ነው የማስበው። እንዲሁ ሳስባት አንደኛ የኑሮ መፍረሱ በልጆች ላይ የሚደርሰው የሚጥለው ጠባሳ መቼም ከአይምሯችን የማይጠፋ ነው። በተለይ ይሄ የትዳር መፍረስ ቅድሙን ያው የሚኖሩበት አካባቢ ገጠር በመሆኑ ሳይፈላለጉ ተጋብተው ሊሆኑ ይችላል። የሀብቱ የኑሮ መብራቱ ያ ጫና ኖሮባቸው እነዚህ 2 ልጆች ፈጥረው ጋብቻ ይፈረሰው። ጋብቻ ባይፈርስ እነዚህ ልጆች ሰው ቤት አይሰጡም። ሰው ቤት ተሰጥተው ደግሞ ሰዎቹ የተቀበሏቸው ሰዎች የኔ ልጅ ብትሆን ብለው ቢያስቡ ኖሮ ይቺ ልጅ ለእንደዚህ አይነት አጉል አምልኮ ውስጥ አጉል ባዕድ ውስጥ አትገባም ነበር። እንደገና ደግሞ ያም ተከሰተ። በቂ ሀብት ኖሯቸው በወቅቱ በቂ ሕክምና አገልግሎት አግኝታ ቢሆን ኖሮ እንዲህም ሆና አትቀርም ነበር። የሕክምና አገልግሎቱ ነው እንደዚህ ያስደረጋት። ጤናማ ሆና ተወልዳ ቶሎ ሕክምና አግኝታ ቢሆን ኖሮ በአግባቡ ትድን ነበር ነው ብዬ ማስበው። እኔ አሁንም ቢሆንም ሕክምና ከተደረገልኝ እንደምድን ተስፋ አለኝ። እኔ ማንኛውም ሰው ቢሆን ሌላ እርዳታ አሁን መጀመሪያ ከሚያደርግልኝ ሕክምና እንድታከም ቢያደርጉኝ ነው የምፈቅደው። አሁን ሌላ ነገር ብሰራ ምንም ትርጉም የለውም። መጀመሪያ ጤናዬን ደህና ሆኜ ብሰራ ነው የሚሻለኝ። እኔ ራሴ ሰርቼ አገኘዋለሁ። መጀመሪያ ሕክምና ከተደረገልኝ ማለት ነው። ማንኛውም ሰው አሁን ሁሉም ሰው አሁን እኔ አሁን እንደዚህ ሳይቶኝ መቼም ማንም አይጨክንም እና ሁሉም ሰው ተባብሮኝ ማንም ሰው እንደዚህ ተረድቶኝ ሕክምና ተደርጎልኝ በቃ ታክሚ በኋላ እኔ ራሴ እሰራዋለሁ። ገንዘቡን አይደለም የምትፈልጊው? እኔ አሁን ማለት ነው መጀመሪያ ሕክምና ተደርጎልኝ ድኝ እኔ በራሴ በጉልበት ሰርቼም ቢሆን የሆነ ስራ እንትን እለዋለሁ። ግን መጀመሪያ ሕክምና ማንም ሰው ከዛ ወዲህ ስራ ተደረገልኝ መጀመሪያ ሕክምና የምፈልገው። መጀመሪያ ሕክምና ሲደረግልሽ የተባለውን ነገር ታስታውሻለሽ? እናቴ እኔ ገንዘብ አንሷት እኛ እናድናታለን ሂጂ ጥለሻ ስትባል እኔ በቃ እንደዚህ ያለኝ ገንዘብ ጨርሻለሁ የሀገር ያፈሪ ብላት በቃ ይዤን የሚሄደው ምናምን ሐኪሞቹ አልሰጥም ብለዋት ነበረ። ገንዘብ አንሷት እኛ እናድናታለን ስትባል ግን እኔ አልሰጥም ብላ ነው ይዛ ሄደችው። ገንዘብ በማለት ነው እንደዚህ። ያችን አክስትሽን አግኝተሽ ታውቂያለሽ? ትናደጅባታለሽ? ኧረ እኔ አልነደድም። ፈጣሪ እኮ ሲጀመር እንደዚህ ሆነሽ ይሄንን አሳይሻለሁ ብሎ ስለሆነ መጀመሪያ የሚፈጥረኝ ስለሰው ስለምንም አላዝንም። እኔ መጀመሪያ ግን እንደዚህ ሆነሽ ፈተና ይሄን ታያለሽ ብሎ ስለሆነ የሚፈጥረኝ ስለሰው አላዝንም።
አሁን እዛ አካባቢ ደብረ ብርሃን ነው ህክምና ልታደርግ የምትችለው? አዎ ደብረ ብርሃን ነው ሆስፒታላችን። ስለዚህ እዛ ህክምናዋን የምትጀምርበትን መንገድ እንግዲህ እንደ እግዚአብሔር ፍቃድ ተመልካቾችን በሚያደርጉት ድጋፍ ህክምናዋን ትጀምራለች። ምን አዲስ ነገር አለ እያለን እንደውላለን። እግዚአብሔር ከፈቀደ በሚቀጥለው ቆመሽ ነው የምትመጪው። እሺ አይዞሽ፣ በርቺ፣ ጎበዝ ነሽ፣ ጠንካራ ነሽ። ታነቢያለሽ? አማርኛ አነባለሁ፣ እንግሊዘኛ ግን አላነብም። እግዚአብሔር ይርዳን። ስለመጣችሁ አመሰግናለሁ። እግዚአብሔር ያክብርልን። የተሻለ ነገር ሆኖ ለመገናኘት ያብቃን። ማለት የምትፈልጊው ነገር ካለ እድል ስጥ። እኛም ስላደረጋችሁልን ቀና ትብብራችሁን ሁሉ በጣም ነው የምናመሰግነው። በተለይ ሴት ሆናችሁ ስናገኛችሁ በጣም ነው ደስ ያለኝ። እሷ እንዲሁ ወንዶች ስታይ በጣም ትደነግጣለች፣ በጣም ትፈራለች። ግን እዛ ውጪ ላይ ገና ሴት ሳይ በቃ ተመስገን አምላኬ ሆይ የልቤን ሁሉ ልታሳካልኝ ነው አልኩ። ገና እዛ ሴቷ ስትቀበለን ደግመን ደግሞ እዚህ አንቺን በማግኘታችን በጣም ነው ደስ ያለኝ። እግዚአብሔር ያክብርልን ብለን እኔም በቃ ትርንጎ ደግሞ ለዚህ እንድመጣ እንትን ስላለች በጣም አመሰግናታለሁ። ደግሞ እናንተ እሺ ብላችሁ ስለተቀበላችሁ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። አሜን አሜን። አይዞሽ። ሸገር ኢንፎ አዳዲስ ወቅታዊና ተአማኒ ሆኖ መረጃዎችን ያገኙበታል። ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደውል ምልክቷን ይጫኑ። ውዴታውን ለመግለጽ ላይክ፣ ሐሳቡን ለማካፈል ኮሜንት፣ ለሌሎች ለማጋራት ደግሞ ሼር ያድርጉ። አብራችሁን ስለምትሆኑ ከልብ እናመሰግናለን። ሸገር